የመንፈስ ቅዱስ ኖቬና ቀን 4 ሰኞ ግንቦት 25 ቀን ማስተዋል። በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድንም ሊገልጥለት ከሚፈቅድ በቀር የሚያውቅ የለም አለ። ወደ ደቀ መዛሙርቱም ዘወር ብሎ ለብቻቸው የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ አላዩምም፣ የምትሰሙትንም ሊሰሙ ወደው አልሰሙም አለ። የሉቃስ ወንጌል ምዕራፍ 10 ከቁጥር 21 እስከ 24። የእግዚአብሔር የሆነውን ነገር ማሰላሰል ጥበብ ነው። እነዚያን መረዳትና ለማወቅ መጣር ትልቅ እምነት ነው። የመረዳት ምስጢር እግዚአብሔርን በመጠማት የሚደረግ መንፈሳዊ ጉዞና የመዳን መንገድ ነው። የእግዚአብሔርን ፈቃድ በሕይወታችን እንለይ ዘንድ በመንፈስ ቅዱስ መመራት ያስፈልገናል። እያንዳንዳችን የተለያየን ነን። እግዚአብሔር በልዩ ልዩ የመንፈስ ቅዱስ ስጦታዎች ፈጥሮናል። ማንንም በመምሰል ማደግ አይጠበቅብንም። የራሳችን ስጦታ፣ ቀለም፣ ውበት ሁሉ ለእግዚአብሔር ክብር የምናውልበትን መንገድ መፈለግ ያስፈልገናል። በመንፈስ ማስተዋል ማለት ልዩ መሆናችን እግዚአብሔር ልዩ የሆነውን ነገር እንዳኖረብን ስንፈልግ ነው። የእግዚአብሔር መንፈስ በምእመናኑ በቤተ ክርስቲያን አገልግሎት የሚለዩ፣ የሚያስተምሩ፣ የሚመሩ ባለ ልዩ የመንፈስ ቅዱስ ስጦታ አገልጋዮች አሉ። ለእያንዳንዳችንም እግዚአብሔር መንገዱን እናውቅ ዘንድ የሰጠን የማስተዋል መንፈስ አለ። የእግዚአብሔርን ቃል ፍጹም ቅድስናንና ወደ መንግሥቱ መጠጋትን የሚሰጠንን መንፈስ ለመለየት ማስተዋል በእጅጉ ያስፈልገናል። እግዚአብሔርን እና መንፈሱን የምንለየው እርሱ ራሱ በሚሰጠን የማስተዋል መንፈስ ነው። ከነቢያት ዘመን አንስቶ በእግዚአብሔር ስም የሚነግዱ ነበሩ። ሕዝብን ወደ እግዚአብሔር ያቀረቡም እንደዚሁ ነበሩ። እውነተኛውን የእግዚአብሔር ቃል የሚናገር በአንደበቱ ሽንገላ የሌለው ንስሐን የሚጠራ በጎን እና እንደ እግዚአብሔር ፈቃድ የሆነውን የሚለይ ነው። ጸሎት። መንፈስ ቅዱስ የማስተዋል ምስጢር ሆይ ና፣ በልጅነት መንፈስ ጸጋ አእምሮአችንን ያብራልን። በሥራችን መጀመሪያ እናም በፍጻሜውም ሁሉ የፍቅርህን ጥልቀት ለመመስከር እናም ለሌሎችም ለማካፈል እንችል ዘንድ አግዘን። አሜን።